ሰላም ጤና ይስጥልን የተከበራችሁ የኤችጂኤን ቤተሰቦች የዕለቱን መረጃዎች ይዘንላችሁ መጥተናል። በቅድሚያም ርዕሰ ጉዳዮቹን እናስተዋውቃችሁ። የዓለም ምግብ ፕሮግራም WFP የበጀት እጥረት ስላጋጠመው ከሰራተኞች ውስጥ ከ25 እስከ 30% ሊቀንስ ነው። የዓለም ሀገራት ወታደራዊ ወጪ አሻቅቧል ሲል አንድ ጥናት አመለከተ። የ9.4% ጭማሪም አስመዝግቧል ተብሏል። የንግድ ጥሰት ፈጽመዋል የተባሉ ከ250 ሺህ በላይ ነጋዴዎች ተጠያቂ እንዲሆኑ አድርጌያለሁ በማለት መንግስት አስታወቀ። የሶማሊያ መንግስት ዛሬ ባከናወነው ሹምሽር የውጭ ጉዳይ ሚኒስትሩን መከላከያ ሚኒስትር አድርጎ መሾሙን አስታወቀ። 468 የቆሙ የወይን ብርጭቆችን በጭንቅላቱ በመሸከም የደነሰው ቆጵሮሳዊ ዳንኪረኛ እያነጋገረ ነው። በየዕለቱ ትኩስ ትክክለኛና ወቅታዊ መረጃዎችን ከምንጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጂኤን ዕለታዊ የመረጃ መርሃ ግብራችን እንሆ ተጀምሯል። ውድ የኤችጂኤን ቤተሰቦች እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑን እያልን ወደ መረጃዎቹ እናመራለን። የዓለም ሀገራት ወታደራዊ ወጪ አሻቅቧል። የዓለማችን ሀገራት በከፍተኛ ፍጥነት የጦር ኃይላቸውን እያስታጠቁ መሆኑን አንድ የጥናት ተቋም አስታወቀ። እንደ ስቶክሆልም የሰላም ምርምር ኢንስቲትዩት ከሆነ በግጭትና ጦርነቶች ምክንያት ወታደራዊ ወጪ በዓለም አቀፍ ደረጃ በ9.4% ጨምሯል። በአጠቃላይ የዓለም ሀገራት የጦር ኃይላቸውን ለማጠናከር በርካታ ቢሊዮን ዶላሮችን ባለፈው የፈረንጆቹ ዓመት ወጪ ያደረጉ ሲሆን ጭማሪው በሁሉም የዓለማችን አካባቢም ተስተውሏል። በአውሮፓና በመካከለኛው ምስራቅ ደግሞ የጎላ የሚባል ነበር ተብሏል። ከአሜሪካ፣ ቻይና፣ ሩሲያና ህንድ ቀጥሎ ለጦር ኃይላቸው ከፍተኛ መዋለ ንዋይ ካፈሰሱ 5 ሀገራት መካከል ጀርመን አንዷ ሆናለች። ሩሲያ ዩክሬንን ከወረረች በኋላ የተነሳውን ጦርነት ተከትሎ የጀርመን ፌዴራላዊ መንግስት ለመከላከያ ጦሩ 100 ቢሊዮን ዩሮ ወጪ ማድረጉ ታውቋል። የንግድ ጥሰት ፈጽመዋል የተባሉ ከ250 ሺህ በላይ ነጋዴዎች ተጠያቂ እንዲሆኑ አድርጌያለሁ በማለት መንግስት አስታወቀ። ዘንድሮ በተጀመረው የድህረ ፈቃድ ኢንስፔክሽን መሰረት ከመጠነኛ ስህተት እስከ ከባድ የንግድ ጥሰት ያከናወኑ እነዚህ ነጋዴዎች ተጠያቂ እንዲሆኑ ተደርጓል ሲል የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ማስታወቃቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። ዘንድሮ የድህረ ፈቃድ ኢንስፔክሽን ስራ ተጀምሯል። ይህ ማለት የተወሰደው የንግድ ፈቃድ እየዋለ ያለው ለምን አይነት ተግባር ነው በሚል የንግድ ፈቃድ ቁጥጥር የሚደረግበት አሰራር ነው። በዚህም የድህረ ፈቃድ ኢንስፔክሽን ስራ ከመጠነኛ ስህተት እስከ ከባድ የንግድ ጥሰት የፈጸሙ ከ250 ሺህ በላይ ነጋዴዎችን ተጠያቂ እንዲሆኑ ማድረግ ተችሏል ተብሏል። ሚኒስትሩ አክለውም ድህረ ፈቃድ ኢንስፔክሽን የሚደረገው ዋነኛ ምክንያት አጭበርባሪነትን፣ ሌብነትና በዚህ ደረጃ የሚደረጉ የንግድ ማጭበርበሮችን ማስወገድ ስለሚያስችል ነው ብለዋል። እንደ ሚኒስትር ካሳሁን ገለጻ ድህረ ፈቃድ ኢንስፔክሽን እስከ 2016 በጀት ዓመት ድረስ በኢትዮጵያ ሲከናወን ቆይቷል። ሲከናወን የነበረው ግን በፌዴራል ደረጃ የተሰጠ ንግድ ፈቃድ ብቻ ላይ ነበር። ይህ ደግሞ ከ100 ሺህ የማይበልጥ ነጋዴ ቁጥር ነበር። ዘንድሮ ግን ባለፉት 9 ወራት ወደ 2.2 ሚሊዮን የንግድ ማህበረሰብ ዘንድ በመድረስ የድህረ ፈቃድ ኢንስፔክሽን ማከናወን ተችሏል። ከ250 ሺህ ነጋዴዎች በላይ ከመጠነኛ ስህተት እስከ ከባድ የንግድ ጥሰት በማከናወናቸው ተጠያቂ እንዲሆኑ ማድረግ ተችሏል ሲሉ ገልጸዋል። ይሁንና በርካታ ነጋዴዎች በጥቃቅን ጉዳዮች ጭምር ቅጣት እየተጣለባቸው እንደሆነ መሰረት ሚዲያ በቅርቡ መዘገቡ ይታወሳል። ከዚህ በተጨማሪም በኮሪደር ልማት ንግድ ቤታቸው የፈረሰባቸው ንግድ ፍቃድ ሊመልሱ ሲሄዱ መመሪያ ስላልደረሰን መመለስ አትችሉም ተብለው እየተጉላሉ እንደሚገኙና ለቅጣት እየተዳረጉ እንደሆነ ታውቋል። በገቢዎች ሚኒስቴር ሰራተኞች በሚስተዋለው ብልሹ አሰራርና ሙስና ነጋዴው የንግድ ፍቃዱን በብዛት እየመለሰ ነው። በለሚ ኩራ ብቻ 5000 ነጋዴ ፍቃድ መመለስ ሂደት ላይ ነው ያሉት አንድ ምንጭ በጥቃቅን ጉዳዮች ጭምር ከፍተኛ ቅጣት በነጋዴው ላይ እየተጣለ ነው ብለዋል። አራት መቶ 68 የቆሙ የወይን ብርጭቆችን በጭንቅላቱ በመሸከም የደነሰው ቆጵሮሳዊ ዳንኪረኛ ዓለምን እያነጋገረ ነው። 468 ያህል የተደረደሩ የወይን ብርጭቆችን በራሱ ላይ አስቀምጦ የጨፈረው ቆጵሮሳዊ ዳንኪረኛ ድርጊት በርካቶችን አስገርሟል።
ዲኖስ ካንቲስ የተሰኘው ይህ ሰው በዕለተ ማክሰኞ በአራዲፑ ከተማ በተዘጋጀ ባህላዊ ድግስ ላይ በ8 ትሪዎች ላይ የተደረደሩ የወይን ብርጭቆችን ያለምንም ድጋፍ ተሸክሞ የመጨፈር አስገራሚ ትርኢት አሳይቷል። የዛሬ 2 ዓመት ገደማ አሪስቶቴልስ ቫላኦራይትስ የተሰኘ ሌላ ቆጵሮሳዊ 319 ብርጭቆዎችን ተሸክሞ በመጨፈር የነበረውን ክብረ ወሰን እንዳሻሻለውም ተነግሯል። ክብረ ወሰን መዝጋቢው ጊኒስ ወርልድ ሪከርድ የካንቲስን የእንቅስቃሴ ቪዲዮና ሌሎች ማስረጃዎችን ከመረመረ በኋላ በይፋ እውቅና የሚሰጠው ይሆናል። በ7 ትሪዎች ላይ ተደርድረው 80 ኪሎ ግራም የመዘኑት 468 ብርጭቆዎች በዳንኪረኛው ጭንቅላት ላይ ቢያንስ ለ10 ሰከንድ ሚዛናቸውን እንደጠበቁ መቆየታቸውን አረጋግጠው እውቅናውን ይሰጡታል ተብሎ ይጠበቃል። መረጃው የዩናይትድ ፕሬስ ኢንተርናሽናል ነው። የዓለም የምግብ ፕሮግራም WFP የበጀት እጥረት ስላጋጠመው ከሰራተኞቹ ውስጥ ከ25 እስከ 30% ሊቀንስ ነው። በዓለማችን ላይ ትልቁ የሰብአዊ እርዳታ አቅራቢ የሆነው WFP ረሃብና ግጭት ባለባቸው አካባቢዎች የሰዎችን ሕይወት በመታደግ ወሳኝ ሚና የሚጫወት መሆኑ ይታወቃል። እንደ አውሮፓውያን አቆጣጠር በ1961 የተመሰረተው ይህ ድርጅት በመላው ዓለም በሚገኙ 120 ሀገራት ውስጥ የሚንቀሳቀስ ሲሆን ወደ 23000 ያህል ሰራተኞችም ያሉት ነው። የዚህን ድርጅት በጀት በግንባር ቀደምትነት የምትሸፍነው አሜሪካ የነበረች ሲሆን ፕሬዚዳንት ትራምፕ ማንኛውንም እርዳታ እንዲቋረጥ ማድረጋቸው ድርጅቱን አደጋ ውስጥ ከቶታል። በመሆኑም ከ25 እስከ 30% የሚሆኑ ሰራተኞችን ለመቀነስ እንደወሰነ ለድርጅቱ ሰራተኞች የተላከው የውስጥ ማስታወሻ ያስረድቷል። WFP በኢትዮጵያ ውስጥም ትልቁ የምግብ እርዳታ አቅራቢ መሆኑ ይታወቃል። የሶማሊያ መንግስት ዛሬ ባከናወነው ሹምሽር የውጭ ጉዳይ ሚኒስትሩን መከላከያ ሚኒስትር ማድረጉን አስታወቀ። የሶማሊያ ጠቅላይ ሚኒስትር ጽህፈት ቤት እንደገለጸው የውጭ ጉዳይ ሚኒስትር የነበሩት አህመድ ሞአሊም ፋቂ ከዛሬ ጀምሮ የመከላከያ ሚኒስትር ሆነዋል። እንዲሁም በተሰናባቹ የውጭ ጉዳይ ሚኒስትር ምትክ አብዲሳሊን አብዲ አሊ የተባሉትን ግለሰብ መሾማቸውን አስታውቀዋል። የመከላከያ ሚኒስትር የነበሩት ጅብሪል አብዲ ራሺድ ይህንን ሹመት ካገኙ ጥቂት ወራት የተቆጠሩ ሲሆን በዛሬው ሹምሽር ምንም ቦታ እንዳላገኙ ሮይተርስ ዘግቧል። በሶማሊያ እየተከናወነ ባለው ጦርነት አሸባሪው አልሸባብ ከዋና ከተማው ሞቃዲሾ በ50 ኪሎ ሜትር ላይ የሚገኝ መንደርን መቆጣጠሩ ይታወቃል። እንዲሁም በከተማ ውስጥ የሞርታር ጥቃቶችን በተደጋጋሚ በማድረስ ላይ ነው። ይህ በእንዲህ እንዳለ ዛሬ ለተሾሙት አዲሱ የውጭ ጉዳይ ሚኒስትር የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ የመልካም ምኞት መግለጫ ማስተላለፋቸውን የሶማሊያ ብሔራዊ ቴሌቪዥን ዘግቧል። ሟችን አንገቱን አንቆ በመያዝ ባደረሰበት ጉዳት ምክንያት ሕይወቱ እንዲያልፍ ያደረገው ተከሳሽ በጽኑ እስራት ተቀጣ። አጥናፉ እሸት የተባለ ተከሳሽ ሰውን ለመግደል በማሰብ መስከረም 14 ቀን 2016 ዓ.ም ከቀኑ በግምት 10 ሰዓት ሲሆን በቂርቆስ ክፍለ ከተማ ወረዳ 2 ሙሉ ሸዋ ስጋ ቤት ተብሎ ከሚጠራው አካባቢ ተከሳሽ ሟች ታመነ ክፈተውን በመሳደቡ በተነሳ ጸብ ሟችን አንገቱን አንቆ በመያዝ በደረሰበት ጉዳት ምክንያት ሕይወቱ በዕለቱ እንዲያልፍ ያደረገ በመሆኑ በፍትህ ሚኒስቴር የጠቅላይ አቃቤ ሕግ ዘርፍ የልዩ ልዩ ወንጀል ጉዳዮች ዳይሬክቶሬት አቃቤ ሕግ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ሰው ግድያና ከባድ ውንብድና ወንጀል ችሎት በፈጸመው ተራ ሰው መግደል ወንጀል ክስ አቅርቦበት ክርክር ሲያደርግ ቆይቷል። በክርክሩ ሂደትም የአቃቤ ሕግ ማስረጃ ከተሰማ በኋላ ተከሳሽ እንዲከላከል ብይን ተሰጥቶት የመከላከያ ምስክሮችን በማቅረብ ያሰማ ቢሆንም የቀረበበትን ክስ ሊከላከል ባለመቻሉ ፍርድ ቤቱ በተከሳሹ ላይ የጥፋተኝነት ፍርድ በመስጠት በ7 ዓመት ጽኑ እስራት እንዲቀጣ ሲል ወስኗል። መረጃው የፍትህ ሚኒስቴር ገጽ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩክሬን ጊዜያዊ የተኩስ አቁም እንደሚያደርጉ አስታወቁ። ክሬምሊን ይፋ ያደረገው ይህ የተኩስ አቁም የሁለተኛው ዓለም ጦርነት ማብቃትን መታሰቢያ ምክንያት በማድረግ ከሐሙስ ሚያዝያ 30 2017 ዓ.ም ከጠዋት ጀምሮ እስከ ግንቦት 3 2017 ዓ.ም የሚቆይ ይሆናል ተብሏል። የዩክሬን ውጭ ጉዳይ ሚኒስትር አንድሪ ሲቢሃ በምላሹ ቢያንስ ለ30 ቀናት የሚቆይ አስቸኳይ የተኩስ አቁም እንዲደረግ ጠይቋል።
በሁለቱ ሀገራት መካከል የሰላም ስምምነት እንዲደረስ ጥረት እያደረጉ የሚገኙት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ቋሚ የተኩስ አቁም ስምምነት ተደርጎ ማየት እንደሚፈልጉም ተናግረዋል። ክሬምሊን የፋሲካ በዓልን በማስመልከት ለ30 ሰዓታት የዘለቀ የተኩስ አቁም እንደሚያደርግ ገልጾ የነበረ ቢሆንም በደቂቃዎች ውስጥ ግጭቱ በመቀጠሉ ሳይሳካ ቀርቷል። በዩክሬን የተኩስ አቁም ለማድረግ ከ20 ጊዜ በላይ ሙከራ የተደረገ ቢሆንም አንዳንዶቹ በደቂቃ ውስጥ በመፍረሳቸው ሁሉም ውጤታማ ሳይሆኑ ቀርተዋል። በቅርቡ የፋሲካ በዓልን ምክንያት በማድረግ ይፋ የተደረገው የተኩስ አቁም ውጊያው እንዲቀንስ ያደረገ ቢሆንም ውጊያ ባለመቆሙ ላለመሳካቱ ሁለቱም ወገኖች እርስ በርሳቸው ይካሰሳሉ። ክሬምሊን ሰኞ ዕለት ባወጣው መግለጫ ፑቲን ሰብአዊነትን መሰረት በማድረግ የተኩስ አቁም ለማድረግ ወስኗል ብለዋል። መግለጫው አክሎም ሩሲያ ዩክሬንም ተመሳሳይ እርምጃ መውሰድ እንዳለባት ታምናለች ብሏል። በዩክሬን በኩል የተኩስ አቁሙን ለመጣስ የሚደረግ ማንኛውም እርምጃ የሩሲያ ፌዴሬሽን መከላከያ ኃይል ተመጣጣኝና ውጤታማ ምላሽ ይሰጣል ሲል አስጠንቅቋል። ሩሲያ አሁንም የዩክሬን ቀውስ ከስሩ ለመፍታት የሚደረግ የሰላም ንግግር ያለምንም ቅድመ ሁኔታ የምትቀበል ሲሆን ከዓለም አቀፉ ማህበረሰብ ጋር ለሚደረግ ገንቢ ውይይትም ዝግጁ መሆኗን ትገልጻለች። መግለጫውን ተከትሎም የዩክሬን ውጭ ጉዳይ ሚኒስትር ሲብሃ ሩሲያ እውነት ሰላም የምትፈልግ ከሆነ የተኩስ አቁም አሁኑኑ ማድረግ አለባት ብለዋል። ለምን እስከ ሚያዝያ 30 ድረስ እንቆያለን ሲሉ የጠየቁት ሚኒስትሩ አሁን ተኩስ የሚቆም ከሆነ ለ30 ቀናት መዝለቅ ከቻለ ለታይታ ሳይሆን እውነት ይሆናል ብለዋል። ሚኒስትሩ በኤክስ ገጻቸው ላይ በለጠፉት መልእክት አገራቸው ለዘላቂና ሙሉ የተኩስ አቁም ዝግጁ ናት፣ እኛ ሁሌም የምንጠይቀው ለ30 ቀናት የሚቆይ የተኩስ አቁም እንዲደረግ ነው ብለዋል። የዋይት ሀውስ ፕሬስ ኃላፊ ካሮላይን ሌቪትስ ፕሬዚዳንት ዶናልድ ትራምፕ በሁለቱ ሀገራት መሪዎች ላይ ያላቸውን ትዕግስት እየተሟጠጠ ነው ሲሉም ተናግረዋል። ቋሚ የሆነ የተኩስ አቁም ማየት ይፈልጋሉ። ቭላዲሚር ፑቲን ጊዜያዊ የተኩስ አቁም ለማድረግ ማስታወቃቸውን አውቃለሁ። ፕሬዚዳንት ትራምፕ ግድያው እንዲቆም ቋሚ የተኩስ አቁም እንዲደረግ እንደሚፈልጉ ግልጽ አድርገዋል። የሚፈሰው ደም ይቁም ብለዋል። ይህ የፑቲን መግለጫ የተሰማው በዩክሬንና በሩሲያ ጦርነት ውስጥ አሜሪካ በጣም ወሳኝ ሳምንት ስትል በጠራችው ወቅት ነው። አሜሪካ በሁለቱ ሀገራት መካከል የሰላም ስምምነት እንዲደረስ እያሸማገለች የምትገኝ ሲሆን ዶናልድ ትራምፕ ግን ምንም አይነት ለውጥ የማያዩ ከሆነ ጥረታቸውን እንደሚያቋርጡ አስጠንቅቀዋል። ፑቲን በበኩላቸው ለዶናልድ ትራምፕ ሩሲያ ሰላም እንደምትፈልግ ለማሳየት ጥረት እያደረጉ ነው። ውድ የኤችጄን ቤተሰቦች ለሰዓቱ ያዝንላችሁ መረጃ እኚህን ይመስላሉ። በየቀኑ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አብራችሁን ስለነበራችሁ እናመሰግናለን።